ዳግም አባቱን እያወራ ያለ አምራን ደረሰችበት። አምራንም ደርሳ እንግዲህ ለእኔ ጥሩ አጋጣሚ ነው፣ ጥሩ ሚስጥር ነው የሰማሁት፣ እሰይ ከዚህ በኋላ እሷም ሆነ እሱ ከእጅ ገብተውልኛል በማለት እንግዲህ ሾከክ ብላ እያዳመጠች ትገኛለች ማለት ነው። ዳግም እንግዲህ አባዬ ከዚህ በኋላ እኔ ነግሬሃለሁ፣ የምነግርህን ነገር ስማኝ፣ እኔ የወይዘሮ ዝናሽ ልጅ እንደሆንኩኝ አቶ ላይኩን ማወቅ የለበትም አልኩህ እኮ ብሎ ሲያወራ እንግዲህ እንደዚህ አምራን ሾከክ ብላ እንግዲህ እያዳመጠችው ትገኛለች ማለት ነው። ሾከክ ብላ እያዳመጠችው ትገኛለች ማለት ነው። ከዛም በመጨረሻ ካዳመጠችው በኋላ ይሄማ ለእኔ ትልቅ መረጃ ነው፣ ለእኔ ትልቅ ነገር ነው፣ ይጠቅመኛል፣ ጉድ 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 ብላ እንግዲህ ተደብቃ እያዳመጠችው ትገኛለች ማለት ነው። አምራን እንግዲህ ወይዘሮ ዝናሽን የምታጠምድበት አንድ መረጃ ይዛባታለች ማለት ነው። እንግዲህ ደግሞ በቀጣይ የምታደርገውን ሴራዋን እየሰራረች እንግዲህ እምር ድምቅ ብሎባት ከዚህ በኋላ እነዚህ ሁለቱ መሰሪዎች ከህይወቴ ውስጥ ገብተው ነበረ፣ ከዚህ በኋላ ግን እኔ ነኝ ህይወታቸውን እንዳልነበር የማበሰቃቅለው ትላለች ማለት ነው። አምራንም ሆነ ኤርሚያስ እንግዲህ እቅዳቸው እየተሳካላቸው ነው። ወደ ትክክለኛው ክፋታቸውና ወይም ደግሞ ወደ ትክክለኛው ነገራቸው እየተመለሱ ነው ማለት ነው። እርምጃ እየተራመዱ ነው ማለት ነው። ምክንያቱም እንግዲህ ናሆምም እንግዲህ ቀለበት አስሮላታል። በዛ ላይ ደግሞ እንግዲህ በመዘጋጃ ሄደው ተፈራርመዋል። ከዛም በቀጠል እንግዲህ ዳግም ተሾካኮ ወሬ እያወራ እያለ ደረሰችበት ማለት ነው። ወይኔ ያቶ ተሰማ ያቶ ላይኩን ልጅ አይደለም የወይዘሮ ዝናሽ ልጅ አይደለም? በስመ አብ እንዴት የጓደኛ ልጅ ነው ትላለች። ይሄን የሚያክል ሚስጥር እንዴት ትደብቃለች? ይሄ ነገር ከአቶ ላይኩንና ከናሆም ላይ የሚደረግ ነገር ነው። ይሄንማ ቀጠብ እየሄጀ ነው ከቤታ የማዋርዳት ትልና እንግዲህ ያለውን ነገር ሁሉ ፍርጥርጥ ለማድረግ ጉዞዋን ጀምራለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንግዲህ በቀጣይ ይዤላችሁ የመጣሁት አሁንም የኑሐሚን ድራማ ነው። እንግዲህ ኑሐሚን ድራማ እንደምታውቁት እንግዲህ አምራንና ዝናሽ ትልቅ ፉክክርና ትልቅ ነገር ውስጥ ገብተዋል ማለት ነው። ያም ደግሞ እንግዲህ ናሆምን አታገባትም፣ አምራን ለኔ ምራት አትሆነኝም፣ እኔ አልፈልግም፣ እሷ እንድትመጣብኝ እንድትገባ ከቤቴ አልፈልግም በማለት እንግዲህ ቀጠን ያለ መልእክቷን አስተላልፋለት ነበር ማለት ነው። እሱም ደግሞ ከአምራን ውጭ ማንንም አላገባም እማዬ፣ ወደድሽም ጠላሽም አመንሽም አላመንሽም ትቀበያታለሽ፣ እኔ ከአምራን ውጭ ማንንም እንደማላገባ ጠንቅቄ እነግርሻለሁ፣ አስረግጬ ነው የምነግርሽ ትላታለች ማለት ይላታል ማለት ነው። ወይዘሮ ዝናሽን ብድግ ታደርግና አንተን ስወልድህ መሀን ሁኜ በሆነ አንተ እዚህ የተፈጠርክበት ቀንስ ትልና በጥፊ ሞቅ ታደርገዋለች ማለት ነው። አንተ ስማኝ ወለድኩህ እንጂ አልወለድከኝም። ከዚህ በኋላ የምነግርህ ነገር ትሰማኛለህ። እኩል እንድትመልስልኝ አልፈልግም ብላ እንግዲህ አሙቀዋለች ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ዳግም በጣም ትልቅ ስህተት ሰርቷል። ትልቅ ነገሮችን አበላሽቷል ማለት ነው። በዛም እንግዲህ እየተጸጸተ ምን አባቷ ሆና ነው የሰማችኝ፣ እንዴት ብላ ነው ያየችኝ እያለ በጣም በጸጸት ውስጡ ነው እንግዲህ ውስጡ እየተረበሸ ምናምን ነው እንግዲህ የነበረው ማለት ነው። ዳግም አላሰበውም፣ ትሰማኛለች ብሎ አላሰበም። እንግዲህ ዳግም ደግሞ ወይዘሮ ኑሐሚንዬ እኔ ከአንቺ ጋር ስቀመጥና ከአንቺ ጋር ስበላ ስጠጣ እናቴ ፍቅር የሰጠችኝ ያክል ይሰማኛል። በጣም ንጹሕና ደስ የምትይ ልጅ ነሽ። እውነት ነው የምነግርሽ። እኔን የሚወደኝ አባቴ ብቻ ነው፣ ሌላ ሰው ፍቅር አይሰጠኝም። ኑሐሚን አንቺ በጣም ድንቅ ሴት ነሽ። ስትስቂም ስትጫወችም በቃ በጣም ነው የምታምሪው ኑሐሚን፣ በጣም ነው ደስ የምትይው እና እኔ ከአንቺ ጋር ሲሆን ደስ ይለኛል። አንቺ ስለተዋወቅኩሽም ደስ ብሎኛል። ደግሞ ስትቆጭ እንዴት አባቱ ነው የሚያምርብሽ! ስትቆጭም ስትስቂም በጣም ነው የምታምሪው ይልና እንግዲህ ዳግም ወይን ለመጋበዝ እየተግደረደረ ነው ማለት ነው። እንግዲህ ናሆምም ከዛ ጋር እሷ ጋር ስለተጋባ ምንም አማራጭ ስለሌለው የምትጋባው ከዳግም ጋር ሊሆን ነው ማለት ነው። ዳግምና ኑሐሚን እንግዲህ ሊጋቡ መስመር ላይ እየደረሱ ይመስላሉ። ምክንያቱም ዳግም በቃ ናሆም ያችን ነው የምፈልግ ብሎ ከዛ ውስጥ ገብቷል ማለት ነው። አምራንም እንግዲህ ወደ ታች ወደ ላይ እያሰቀቀችውና እያሳቀቀችው ትገኛለች ማለት ነው። በቃ ከዛ ቤት ነው መግባት ያለብን፣ ቤት መከራየት የለብንም ምናምን ትለዋለች ማለት ነው። ልጁ እንደወረደም እንግዲህ እየሰማ አይደለም። አሁን ደግሞ እንግዲህ እንደ አዲስ ምርመራ እንሄድ፣ ለምንድነው ሆድሽስ የማይገፋው? ምነው ጸጥ አለ ምናምን እያለ እንግዲህ ደግሞ እሱም ያስጨንቃታል ማለት ነው። የሴት ልጅ አባት አባዬ እያለች እንግዲህ ማቀፍ እፈልጋለሁ፣ ማቀፍ አምሮኛል
ያለ ሴት ነው አይደል የወለድሽ ያረገሽልኝ ስላት ምን ትለዋለች ማለት ነው። በቃ ከዛ በኋላ እኔ ሰማይ ፍቅራችን ድል ያደርጋል አዳምጠኝ እያልኩ አይደለ ለምን አታዳምጠኝም? እንዲሁም የራስ ጉዳይ ከዚህ በኋላ ባሌ ነህ 80ንም አልቀድልህም በመዘጋጃ ላይ የተፈራረመው በመዘጋጃ እኩል እንካፈላለን ትለዋለች ማለት ነው። እኔ እኮ ብዬ ነበር ለገንዘብ ነው የገባችሁ ብዬ ነበረ ትላለች ወይዘሮ ዝናሽን ማለት ነው። በመጨረሻ ላይ እንግዲህ እሷም ስማ ድርጅቱን ለእኔ አንድ ድርጅት እንድትሰጡኝ ይላቸዋል ማለት ነው። ናሆም ሄዱና ላይኩንና ለወይዘሮ ዝናሽ አንድ ድርጅት እንድትሰጡኝ ይፈልጋለሁ ሲል የምን አባክ ድርጅት ነው? ድርጅቱ የቤተሰብ ነው ሲጀመር ለአንተ አያስፈልግህም ትለዋለች ማለት ነው። ከዛም በኋላ እማዬ ለምንድነው እንደዚህ የምትይኝ ስትለው ዝም በል ብላ እንግዲህ ያለውን ነገር አወላልቃው ሄዳለች ማለት ነው። በሌላ በኩል እንግዲህ ኑኤሚን እንግዲህ ኤርሚያስ ምን እንዳደረገ አይተናትን ማለት ነው። ኤርሚ እንግዲህ አስረግዟታል። በጣም አርገዛለች። ያው በክብረ ንጽህናዋን ሲወስደው ድንግሏን ሲወስደው ነው እንግዲህ በዛው ልጅ እየያዘችው ማለት ነው። በጣም በሚገርምና በሚደንቅ ሁኔታ በጣም በማስገርም ሁኔታ ለማን ነው ያረገሹ ምንድነው ያደረግሽው እያለ እንግዲህ አቶ ላይኩን እንደ ባብ ሊቀጠቀጣት ገብቷል ማለት ነው። በሩንም ዘግቶባታል። ለዛም እንግዲህ እያለቀሰች ለምንድነው በሩ የሚዘጋብኝ? ከመቼ ጀምሮ ነው የምወዳት እናቴ እንኳን ጨከነችብኝ። ምግብ እንኳን የሚመጣልኝ በሰራተኛ ነው በታች የሚመጣብኝ። ቆይ ምን ላድርግ እያለች ለኤርሚያስ ትነግረዋለች። ኤርሚያስም እንግዲህ ጭኔ ምን ላድርግ ታዲያ እኔ ልምጣና በመስኮት ዝለይና እኔ ላይ ውጭብኝ ምናምን እያለ እንግዲህ እሱ የሚፈልገው ወይዘሮ ዝናሽንና ወይዘሮ ለአቶ ላይኩንን ማናደድ ነው። እንግዲህ አሁን የኔንና የኑሐሚንን የኔንና የኑኤሚንን ፎቶ ፌስቡክ ላይ ማሰራጨት አለብኝ፣ ማህበራዊ ሚዲያ ላይ መልቀቅ አለብኝ ብሎ እንግዲህ ማህበራዊ ሚዲያ ላይ ለቆታል ማለት ነው። በዛም እንግዲህ አቶ ላይኩን አይቶ እንዴት ከዚህ ወርጋጥ ጋር ድጋሜ እንዳላይሽ ብዬሽ አልነበረም ወይ? ለምንድን ነው የተጠጋሹ? ከምን አባሽ አግኝቶሽ ነው ይህን ፎቶ ሚዲያ ላይ የለቀቀልሽ? እያለ እንግዲህ እያስፈራራት ይገኛል ማለት ነው። በዛም እንግዲህ አቶ ኤርሚያስም እንግዲህ ቪዲዮ ቀርጿት ነበረ፣ ድንግሏን ሲወስድ ቪዲዮ ቀርጿት ነበረ። ይኸውልሽ እኔ አንቺን በፍቅር ባቆላመጥሽና በፍቅር ብይዝሽ አልገባሽም አይደል? ሰው ስለዚህ ድንግልናሽን ስወስደው ክብረ ንጽህናሽን ስወስደው ቪዲዮ ቀርጭሻለሁ እና በቪዲዮ ይኸው ከፈለግሽ፣ ካልሆነ ግን ወይ ሽማግሌ ልላክና እንጋባ፣ ካልሆነ ግን ንብረት እኩል እንድታካፍይኝ ይፈልጋለሁ፣ ውልቄንማ አልቀርም ይላታል ማለት ነው። በጣም የሚገርም ሁኔታ እንግዲህ እኔ ይገርመኛል የኤርሚ ነገር ማለት ነው። ኤርሚም እንግዲህ በዛው እንደዛ እንዳለ እንዴት እንደዚህ ታረጊኛለሽ? እንዴት እንደዚህ ታረገኛለህ? እኔ አምኜህ ነበረ እያለች እንግዲህ ታለቃቅሳለች ማለት ነው። አቶ ላይኩንም እንግዲህ አንቺ የተረገምሽ የምነግርሽን ማሰቢ አንቺ እንደዚህ እያለ እንግዲህ በጣም ተናዶ እያሰቃያት ይገኛል ማለት ነው። ናሆምም ደግሞ እንግዲህ እንዴት እንደዚህ ታረጊያለሽ? እገለዋለሁ። እሱ ለምንድነው ፌስቡክ ላይ ፎቶሽን የለጠፈው? ማህበራዊ ሚዲያ ላይ ለምንድነው ፎቶሽን የለጠፈው? ሰው ስለዚህ አልለቅሽም፣ አንላቀቅም በማለት እንግዲህ መረር ያለ ቃሉን አሰምቷታል ማለት ነው። በጣም በጣም በሚገርምና በሚደንቅ ሁኔታ መረር ያለ ቃሉን አሰምቷታል ማለት ነው። ከባድ ነው ያለንበት ሁኔታ፣ ከባድ ነው። በጣም ይከብዳል፣ በጣም ያስተላል፣ በጣም እንትን ይላል እያለች እንግዲህ ታለቅሳለች። ለኤርሚ ደውላ እንግዲህ ያለንበት ሁኔታ በጣም ነው የሚያስጠላ፣ በጣም ነው የሚደብረው፣ ምን ይሻለኛል ምናምን እያለች እንግዲህ እያለቀሰችበት ትገኛለች። እሱም ደግሞ እንግዲህ ያ ነገር ስለተፈጠረና ሚዲያ ላይ ስለለቀቀው ደስ ብሎት ላይ አቶ ላይኩን ምን አለሽ አቶ ላይኩን ተናደደ ወይስ ምን አለ ምናምን እያለ እንግዲህ የጋሽ ላይኩንን ስሜት ማዳመጥ ፈልጓል። የእሱን ወሬ መስማት ፈልጓል ማለት ነው። እሱ ምን እንደሆነ ምን እያደረጋት እንደሆነ ምን እንዳሰበ ማወቅ ፈልጓል ማለት ነው። በመጨረሻም እንግዲህ እሱ ምን ሊገለኝ ነው፣ ቀጥቅጦ ሊገለኝ ነው። ጭራሽ ያንተ ስም ሲነሳማ በቃ ይበሳጫል። ቆይ አንተ ምንድን ነው ያደረግከው? የሴት ልጅ ካለመበቀል ሌላ ነገር አታውቅም እንዴ? ትለዋለች ማለት ነው። በመጨረሻም እንግዲህ እኔ ምን አደረግኩ? ራስሽ እኮ ነሽ ና እንሂድ እያልሽ ወደ ክላስ ይዘሽኝ ሄድሽ፣ ራስሽ ነሽ እንደዛ ጥንብዝ እስክትይ ድረሽ ማንጠጅ ብሎሻል። በዛ ላይ ማን አልጋ ያዝልኝ አልሽ? ብቻዬን ጥለኸኝ አትሄድም ብለሽ ሁላ ሱሬን ሁሉ ያወለቅሽው አንቺ ነሽ ይላታል ማለት ነው። ከዛ በቃ ታለቅሳለች፣ ይከፋታል፣ በጣም ነው የሚከፋት። በቃ አባቷም እንግዲህ ቀጠቅጣታል፣ ዝናሽም ታብድባታለች ማለት ነው። እንግዲህ አምራን ደግሞ ሂዳ ዝናሽን ሄ ሳምተሻል
ልንገርሽ ብዬ ነው ዳግም ያንቺ ልጅ እንደሆነ እንዳወቅኩስ በምን እርግጠኛዎች? ዳግም ያንቺ ልጅ ነው አይደል? አቶ ላይኩን ሸሽጋችሁት ነው። ስለዚህ እኔ ደግሞ ደርሽበታለሁ። አንቺ ደግሞ ልጄን አታገቢም እያልሽ አይደለም ብታገላችኝ የነበረው ስለዚህ እኔ ያለው አቶ ላይኩን ዳግም ልጅሽ እንደሆነ ነግረዋለሁ። ምክንያቱም ዳግም በስልክ ሲያወራ አባዬ አቶ ላይኩን የወይዘሮ ዝናሽ ልጅ እንደሆንኩ ማወቅ የለበትም ነግሬሃለሁ፣ በቃ ረፍ እያለ አባቱን ሲያወራ ቢሮ ሰማሁት። አትገረሚም ብላ እንግዲህ ትነግራታለች ማለት ነው። እና ዳግም አይቶሻል ሲላት ስትለኝ አይ እኔ እንኳን ወሬን ቀስ ብዬ ሾከክ ብዬ አዳምጬሽ ልክ ነው ያልኩኝ፣ ለምንድን ነው ስቁም የምገኘው ይላል። እዛ ዳግም እንግዲህ ካገኘኋት አርጄው ነው ምጥላት፣ እገላታለሁ፣ እሷ ልጅ በጥፊ ነው መመታት፣ ከዚህ በኋላ ከህይወቴ ትውጣልኝ እያለ እንግዲህ ዳግምም እየተገለገለ ይገኛል ማለት ነው። ናሆምም እንደናችሁ ነው፣ ለምንድን ነው ልጅቷን የማትወዷት? ሁላችሁም ነው የምትናገሯት፣ እንድትናገሯት አልፈልግም፣ በሆዷ የያዘችው የኔ ልጅ ነው እያለ እንግዲህ ዳግምም እየተከላከለላት ይገኛል። ናሆምም እየተከላከለላት ይገኛል ማለት ነው። በመጨረሻም እንግዲህ አምራንና ወይዘሮ ዝናሽ በቃ እንዳትናገርብኝ በሚል ምክንያት ተጠምዳ ያለውን ነገር እንትን ትለዋለች ማለት ነው። የዳግም አባት እንደሚያፈቅርሽ ሚስቴንና ልጄን እያለ እየተንገበገበ እንደሆነ በፍቅርሽም ሰምቻለሁ፣ ይህንስ ብነግርሽ ምን ይሰማሻል? እያለች እንግዲህ ወይዘሮ ዝናሽ ላይ እየተመጻደቀችባት ትገኛለች። ስሚ ያው ለእኔና ለናሆም ቤት እንድትሰጭን እፈልጋለሁ፣ መኪናም እንድትሰጭን እፈልጋለሁ። በቃ እንድንወጣልሽ ከፈለግሽ ሚስጥርሽ ተደብቆ ሊቀመጥ ከፈለግሽ የምንልሽ ኑሮ ታደርጊያለሽ፣ ድል አድርገሽ እንዳዲስ ትድሪናለሽ ብላ እንግዲህ ቀጠን ያለ መልክቷን ወይዘሮ አምራን ለዝናሽ ተናግራለች ማለት ነው። ዝናሽ እንግዲህ አጣብቀኝ ውስጥ ገብታለች። በጣም በሚገርምና በሚያስጠላ ሁኔታ አጣብቀኝ ውስጥ ገብታለች። እንደው ምንድነው የማደርገው? ቆይ ምን ይሻለኛል? እንደው በምን ቀን ነው እያለች እንግዲህ እያማረረችም እያለቀሰችም ትገኛለች። ምስኪን ነፈር። ለማንኛውም ግን ቪዲዮውን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ።